ማን ነው እንደኔ ዛሬ በናቲና በሄሉ ቪዲዮ እንባውን መቆጣጠር ያቃተው? የእውነት በጣም አስቀኑኝ። በጣም ቀናውባቸው፣ በጣም ማለት ነው። እንደገና ደግሞ እንባዬ ራሱ በቃ እስካሁን ቪዲዮን ራሱ አይቼ እስክጨርስ እንባዬ ምንም በቃ መውረዱን አላቆምም ነበር እና በሰው ደስታ እንዲህ ደስ ማለቴን ውስጤን ወደድኩት እና በሰው ደስታ ይሄን ያህል ብዙዎቻችሁም በጣም እንባ እንደተናነቃችሁ በጣም እየገለጻችሁ ነበር። እኔም ኮሜንትም እያየው ነበር እና አስደናቂ ፍቅር ነውና አፍቃሪው ከተፈቃሪው ጋር ሲገናኝ እንዲህ ነው ህይወት። የእውነት በቃ በህይወታችሁ በህይወት ዘመናችሁ በተለይ ለሴት ልጅ ከሚወዳት ሰው ጋር ከምትወደው ሰው ጋር ልቧ ከልቡ ጋር ከተገጣጠመ ሰው ጋር መኖር እጅግ በጣም ህይወቷን ቀላልና በጣም ደስተኛ ሆና እንድትኖር ያደርጋልና አንዳንዶቹም ወይ ወንድየው ጋር ፍቅር የጎደለ ይሆናል ወይ ሴቷ ጋር የጎደለ ነገር ይኖርና ትዳር የሚባለው ፍቅር የሚባለው ነገር ሲኦል ይሆንባቸዋልና በጣም አስቸጋሪ ነው። በጣም ከምነግራችሁ በላይ እንዲህ ደግሞ በፍቅር ደግሞ ክንፍ የሚያስብል ህይወትም አለና በጣም ነው የቀናውባቸው። በቅናትም ባይሁሉ መጣ እና ከደስታ ብዛት ማለት ነው። እንደዚህ አይነት ከውረት የጸዳ ፍቅር ይስጠላውላችን ብዬ የእውነት እመኛለሁ ለሁላችንም። እና ደስ የሚል ናቲም ፍቅር አሰጣጥ ይችልበታል። ከድሮም ጀምሮ በጣም አከበራት። የእውነት ብዙ ሰዎች የሚንቋት ባለባበሷ፣ በሰውነት አቋሟ፣ በቅርጿ፣ በጥቁረቷ በጣም ብዙ ሰው ጄጅ ያደርጋት ነበር። በጣም ብዙ ሰው ይንቃት ነበር። በጣም ብዙ ሰው ዝቅ አድርጎ ይመለከታት ነበር። ናቲ ግን ያኔም አብሯት ነበረ። ዛሬ ላይ ለውጥ ላይ እያለች አብሯት አለና ይሄ ነገር ደግሞ በቃ የማይቋረጥ ፍቅር ነው። የዘላቂ ፍቅር በቃ አለ አይደል? ያኔም ፍቅር ሲሰጣት አይታችኋል። መኪና ላይ እንኳን ስትወርድ መኪና በር ከፍቶ የሚያስወርዳት፣ በተለያዩ ቦታዎች ወስዶ አክብሮ የሚጋብዛት፣ በጣም ደስ የሚል ምሽትን ያሳልፉ ነበር። የማይረሳ እኔ ሄሎንና ናቲን በጣም ቆይቷል እነሱን መከታተል ከጀመርኩኝና በመሀል ግን እሱም ሌላ ሀገር ሲሄድ እሷን ብቻዋን በቃ ሌላ ሰው ጋር ምናምን ስትል ቪዲዮ ሙሉ በሙሉ ማየት አቁሜ ነበረ እና ድጋሚ ደግሞ ያ ፍቅር ፈጣሪ የፈቀደው ፈጣሪ የጻፈው ስለሆነ ናቲም ካለበት ተመልሶ መጦ ሄሉም ደግሞ ከነበረችበት ትክክል ያልሆነ ህይወት ወጣ። ብቻዋን በነበረችበት ሰዓት ተገናኙ። እሱን ፈለጋት፣ እሷን ፈለገችው። ስለዚህ ፍቅራቸው እንደ አዲስ ታድሶ አዲስ ነገር መጣ። እንደምታዩቸው በፍቅር ድጋሚ መቀጠል ችለዋልና በጣም አስደሳች ነገር ነው። በዚህ የፍቅር ግንኙነት እነሱ ብቻ አይደለም ደስተኛ የሆኑት። የእውነት ለመናገር ብዙ ሰው በእነሱ ደስታ እየተደሰተ በጣም የእነሱ ፍቅር እንደ አዲስ በመሆኑ እንደ አዲስ ህይወታቸው መቀጠሉ በጣም በቃ ብዙ ሰው እየተደሰተ በእነሱ ደስታ ይገኛል፣ እኔንም ጨምሮና በጣም የሚያስቀና የሚያስደንቅ ፍቅር ነው። ለሁሉም ሰው እንደዚህ አይነት ፍቅር እንደዚህ አይነት ህይወት ቢሰጠው ብዬ እመኛለሁና ናቲና ሄሉ አብራችሁ በፍቅር አርጁ ነው የምል። በቃ እስክትጃጁ በቃ በጣም ትልቅ ሰዎች እስክትሆኑ አብራችሁ በፍቅር እንድትኖሩ እመኝላችኋለሁ። ዛሬ እንግዲህ ሄሉን የሆነ ቦታ የሚያምር ቦታ ወስዷት ጋብዟት ቀኑንም ምሽታቸውንም አብረው እንግዲህ በደመቀ ሁኔታ እያሳለፉ ነው የሚገኙት። በዛ መሀል ግን አንድ ናቲ ፍቅር አገላለጽ ራሱ ይችልበታል። በስማ በጣም በቃ ለሄሉ ያለውን ፍቅር በስስት እያየ ነው። በቃ አይኖቿን እያየ ጥሩ የፍቅር አገላለጽ የሚያደርግላት። ሄሉ ደግሞ ምንም ስጦታ አልሰጣት፣ ውድ ነገር አልሰጣት። ምንም በቃ እንደሚወዳት ብቻ ነው የነገራት። ግን ያ ነገር ለሴት ልጅ ምን ያህል ዋጋ እንዳለው ምን ያህል ጥቅም እንዳለው ሄሉ ጋር መረዳት ይቻላል። በጣም ሀፒ ነው የሆነችው፣ በጣም ደስተኛ ነው የሆነችው እና በዛ በመሀል እንግዲህ ናቴ ትንሽ በቃ የእሷን ደስታ ሲያይ በጣም ተደስቶ እንግዲህ እንደምታዩት የእውነተኛ ትክክለኛ ቀለበት አይደለም፣ ዳይመንድ አይደለም ያሰረላት፣ ወርቅ አይደለም ያሰረላት፣ ወይም ብርም አይደለም ያሰረላት እንደምታዩት ጨርቅ ነው። በቃ ባጭሩ ሪቫን ነው። የአበባ ላይ የሚመጡ ሪቫኖች አሉ አይደል? እነሱን ነው ቆርጦ ያሰረላት እና ሄሉ በቃ በጣም ነው ከመጠን በላይ ደስተኛ የሆነችውና ለሴት ልጅ ደስታን ብዙ በቃ ዳይመንድ ውድ ነገር አይደለም። በቃ ጥሩ ቃልም ጥሩ የፍቅር አገላለጽም የሆነ ያችን ሴት ደስተኛ እንድትሆን ያደርጋታል እና ሄሉ ላይ ፊቷ ላይ ያየሁት የተረዳሁት በቃ አሁን ላይ በጣም ሙሉ በሙሉ በሱ ተማምናበታለች፣ ደስተኛ ሆናለች። በቃ ደስታዋንም እሱ እስከ ጥግ ድረስ የእውነት በየቀኑ በዚህን ያህል ደረጃ እኔ ፍቅር አይቻላቅ
የእውነቴን ነው ምላችሁና እንደ ሌሎች የሚዲያ ሰዎች አይደሉም። ማስመሰል ምናምን ያለበት ፍቅር ሳይሆን ትክክለኛ ፍቅር ያለበት ትክክለኛ ህይወት፣ ትክክለኛ ኑሮ። የልጅነት ፍቅር አይረሳም፣ የእውነት ለመናገር ማለት ነው። የልጅነት ኑሮ ህይወት በልጅነት ጀምራችሁ በማጣት የተገናኘ ሰው በማግኘት ሊለያይ አይችልም። የምሬን ነውና ደስ የሚል ጊዜ ያሳልፈዋል። ሄሉ ታውቃላችሁ ብዙ ህይወት ሞክራ ነበር፣ ግን አልተሳካላትም። አንዳንዴ ይውላችሁ ያልተጻፈ ነገር በምንም ተአምር እግዚአብሔር ይሄ ነው ቁጣ ፋንታችሁ ካላለ በምንም ተአምር ያ ነገር ሊሰምር ሊጸድቅ አይችልምና መጨረሻው ከናቲ ጋር ሆኖ እንደምታዩቸው ከናቲ ጋር ያበደ ፍቅር ውስጥ ይገኛሉ። እናንተም በማየቴ ዛሬ እንደዚህ ሆናችሁ በጣም ደስተኛ ሆኛለሁ። በእናንተ ደስታ እንደዚህም በየ ሲመጣ ሳይ በጣም ገረመኝ። ራሴን ራሱ ሳየው እንዴ ምን ያህል ነው በሰው ደስታ የተደሰትኩት ብዬ ራሴን ጠየቅኩኝ፣ ራሴን ፈተሽኩና በቃ መልካም ነገር ነው የተመኘውላቸውና ናቲ እስከ መጨረሻው እሷን መለየትም ማጣትም እንደማይፈልግ እንደው ከእሷ ጋር እንኳን ተለይቶ ሌላ ህይወት ቢጀምር በቃ የማስመሰልና የውሸቱ ኑሮ ነው የሚሆነው። በቃ ልቤ ውስጥ ያለሽው አንቺ ነሽ፣ ከአንቺ ጋር ነው ረዥሙን ኑሮም ህይወትም ጉዞ መጓዘው እያላት ነበረ። ሄሉን በጣም ደስተኛ ሆና ነበረና ምን ተሰማችሁ ግን እናንተ በዛሬው ቪዲዮ? ያው የእስከዛሬው ቪዲዮም አለ፣ አሁንም ያለው ቪዲዮ አለ፣ ለወደፊት የሚኖረው ቪዲዮ አለና ምን ተሰማችሁ? ያው አንዳንዴ ያው በፍቅር ውስጥ ጸብ አለ፣ ግጭቶች ይኖራሉ ምናምን፣ ግን ደግሞ እነዛን ግጭቶች አልፎ የተስተካከለ ቦታ ላይ መድረስ ትልቅ ደረጃ ትልቅ ነገር ነው። የምር ትልቅ ስኬት ነውና አንዳንዶቹ በቃ በትንሽ ነገር ባላስፈላጊ በሆኑ ነገሮች ተጣልተው እስከ መጨረሻ ተለያይተው የምናይበት ሁኔታ አለና ሄሉና ናቲ ግን ያ ሁሉ ጭቅጭቅ እሷን አይታችኋታል፣ እስከ መማታት ደርሳለች፣ ፈንክተዋለች፣ ደምቷል፣ አይታችሁታል። ብዙ ነገር ተፈጥሮ ነበር። ግን ትክክለኛ ፍቅር ስላላቸው ትክክለኛ የህይወት ኑሮ ስላላቸው ተመልሰው አንድ ሆነዋልና ፈጣሪ እንዳደረገውን ማንም ሊለዩ አይችልም። በመሀላቸውም ያው ሰው ገብቶ ነበረ። ብቻ ከብዙ ፈተና በኋላ ከብዙ መፈተን ከብዙ ጭቅጭቅ ከብዙ አለመግባባት በኋላ እንደዚህ የሚያስቀና ፍቅር ላይ በመሆናችሁ እኔ በጣም ደስ ብሎኛል። ፈጣሪ ደግሞ መጨረሻችሁን ያሳምረው እና ምሽታቸውን በጣም የደመቀ ነበረ። ከዚህ በፊትም በጣም ናቲም ለሷ ትልቅ ክብር አለው፣ እግዚአብሔርን ለሷ ትልቅ ፍቅር አለው። የእውነት መኪና እንኳን በር መኪና ማለት ለሴት ልጅ ትንሽ ነገር ነው የሚበቃት። ምንም ያን ያህል ውድ ነገር ምናምን አይጠበቅበትም። ያ ሰው ለሴት ልጅ ደስተኛ ለማድረግ ምንም መውጣትም መውረድም አይጠበቅበትም። እና ታስታውሳላችሁ ከዚህ በፊት መኪና ላይ እንኳን ስትወርድ አክብሯት አቅብጧት። የምሬ ነው። ሌላ ሰው ጋር ስትሄድ አትቀብጥም፣ ወይ ደግሞ ይህን ያህል እንደፈለገች ልትሆን አትችልም። ከምትወደው አንድ የኔ ከምትለው ሰው ጋር ነው እንደፈለገች ልትቀብጥም በቃ ደስ የሚል ሁኔታ ላይ የምትሆነው እና በር መኪና እንኳን የመኪና በር እንኳን ሁላችንም ያው ክፍት አድርገን ውረድ ምናምን ነው የምንለው። እሱ ግን መኪና በር እንኳን ከፍቶ ሲያስወርዳት ሁላችን እንደ ዛሬ የምናስታውሰው ቀን ነውና በዚህን ያህል ደረጃ አከበራት፣ እሷም አክብረዋለችና እኔ እንጃ አላቅም። የእነሱን ፍቅር እንዲህ ነው ብዬ እንደዛ ነው ብዬ በቃ እንደዚህ በ10 ደቂቃ ወይ በ7 በ8 ደቂቃ ወይ በ20 ደቂቃ በ50 ደቂቃ የምንጨርሰው ታሪክ አይደለምና ብቻ የዛሬው ለየት የሚል ነገር ነው። ሄሉ ትክክለኛ ያልሆነ ቀለበት ወይ ደግሞ ሪባን ያሰረላት። በሪባን እንዲህ ደስተኛ የሆነች በእሷ ደስታ ነው እሱ የተደሰተው። በነገራችን ላይ የእውነቴን ነው። እሱ የሆነ ትንሽ ነገር አደረገላት፣ እሷ ደግሞ በጣም በብዙ ደስተኛ ስትሆን በቃ እሱ ራሱ በጣም ደስተኛ ሆነ። በእሷ ደስታ ተደሰተ፣ አይኖቿን አየ፣ በቃ ደስታዋን በደንብ አየና እሱም ደስተኛ ሆነ። ነገ ከነገ ወዲያም ከዚህ የበለጠ ደስታ ለማድረግ እሷን ለማስደሰት እየጣረ እየሞከረ ነው የሚገኘው በየቀኑ። እሱም እየተሳካለት፣ ሄሉም ደስተኛ እየሆነች እሷም ለሱ የምታስብለት ነገር እየሰፋ ይሄዳልና ፍቅር እንዲህ ነው በቃ። የምሬን ነው ምላችሁ። ፍቅር በአንድ በኩል ብቻ ሲሆን በጣም በቃ አሳራችሁን ሲኦል ውስጥ በሉት የምትኖሩት። ሁለቱም ጋር ትክክለኛ የሆነ ፍቅር ከሌለ፣ ሁለቱም ጋር ትክክል የሆነ መተሳሰብ ከሌለ በጣም አስቸጋሪና ውስብስብ፣ በጣም ህይወት አሰልቺ፣ በቃ እንዴት ልበላችሁ፣ በጣም የሚያስጠላ ህይወት ነው የምትኖሩት። እንዲህ ስትታሳሰቡ፣ ስትከባበሩ፣ ስትዋደዱ የሆነ ህይወት ራሱ እየቀለለላችሁ መኖር እየፈለጋችሁ በቃ ነጋችሁ ያማረ የሆነ ዛሬን ትታችሁ ስለ ነገ እያሰባችሁ ነገን በቃ በምን አይነት ደስታ ነው ልቀጥል የምችለው በምን አይነት መልኩ ነው በቃ ብላችሁ ነገን በጣም እየጓጓችሁ እያሰባችሁ ትሄዳላችሁና ሄሉና ናቲ ጋር ያየሁት ነገር እሱ ነው።
አለመግባባት፣ አለመተሳሰብ ቢኖር ይህ ፍቅር እዚህ ደረጃ ላይ ደርስም ነበረ። ወይ ሄሉ ብቻ ፍቅር ቢኖራት ወይ ናቲ ብቻ ፍቅር ቢኖረው እዚህ ደረጃ ላይ አይደርሱም። እንዲህ በትንሽ ነገርም ሊደሰቱ አይችሉም ነበር። ግን አሁን በመሀላቸው እኩል መተሳሰብ፣ እኩል ፍቅር ስላለ ሄሎ በሚያደርግላት ነገር በጣም ደስተኛ ነች። ናቲም ሄሉን በቃ ብዙ የምታደርግለት ነገር አለ። ደስተኛ ነው ባጭሩ። እና ፍቅራቸው እዚህ ደረጃ ደርሶ በማየቴ በጣም ነው ደስ ያለኝ። እናንተስ ምን ተሰማችሁ? እች ልጅ ዳይመንድ ቢታሰርላት፣ የወርቅ ቀለበት ቢታሰርላት ምን ያህል ደስተኛ ልትሆን ትችላለች ብላችሁ ታስባላችሁ? እንደኔ በሪቫን እንዲህ ደስተኛ የሆነች በቃ በደንብ እንደ ታሪክ ነው የማስቀምጠው ብላ በጣም ጓጉታ ደስተኛውን አሳያት። በቃ እች ልጅ በቃ ትክክለኛ ቀለበቱን ብታገኝ ምን ያህል ደስተኛ ልትሆን እንደምትችል ሳስበው በጣም እየተደነቅኩ ነበር። ለማንኛውም ንጹህ፣ ከወረት የጸዳ፣ ከማስመሰል ከውሸት የጸዳ ጥሩና ደስ የሚል የፍቅር ህይወት እንዲሰጠን ለሁላችን ምኞቴ ነው። እናንተ የተሰማችሁን ግን ኮሜንት ላይ ብትጽፉልኝ ደስ ይለኛል። የኔ ስሜት ይህንን ይመስላል። አብራችሁ ስለነበራችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።